ወንጀል የሌለበት የፖሊስ ሳይረን ድምጽ የማይሰማበት በቁልፍና በሰንሰለት የሚዘጋ የብረት በር ወይም እስር ቤት የሌለበት ዓለም። ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ በዛሬው ፕሮግራማችን ወደ አንድ አስገራሚ ምናባዊ ዓለም ልንወስዳችሁ እንወዳለን። እስኪ ለአንድ አፍታ አይኖቻችሁን ጨፍኑና ይህም ማህበረሰብ በአይነ ህሊናችሁ ሳሉ። ለብዙዎቻችን ይህ የሰላም ከተማ ሐሳብ በልብ ወለድ መጽሐፍት ወይም በፊልሞች ላይ ብቻ የሚኖር ምናባዊ ዓለም ሊመስለን ይችላል። ምክንያቱም ጠዋት ማታ በምናያቸው የዜና እረፍቶች ላይ የፖሊስ መግለጫዎችን፣ የፍርድ ቤት ውሳኔዎችንና የእስር ቤቶችን መጨናነቅ መስማት የተለመደ ሆኗልና። ነገር ግን ቆም ብለን ስናስብ ይህ በምድር ላይ በተያዘው በ2026 ዓመተ ምህረት ውስጥ በተለይም በአንዳንድ የዓለማችን ክፍሎች ላይ ፍጹም እውነታ ነው ብዬ ብነግራችሁስ? አዎ፣ የራሷ ፖሊስ የሌላት የብረት ካቴናና የኮንክሪት ግንብ የሌለባት የሰው ልጅ በነጻነትና በሰላም የሚኖርባት ሀገር በተጨባጭ አለች። በዛሬው ፕሮግራማችን ከድንበር ተሻግረን እነዚህን አስደናቂ ማህበረሰቦች እንጎበኛለን። ፖሊስ ሳይኖር ሰላም እንዴት ይሰፍናል? እስር ቤት ሳይገነባስ የሰው ልጅ ስነ ምግባር እንዴት ሊገራ ቻለ? የህግ የበላይነትስ መዋቅራዊ አስገዳጅነት ሳይኖርበት እንዴት ሊከበር ቻለ? የሚሉትን ጥያቄዎች በዝርዝር እንፈትሻለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ፍሬን ታጠቅ ነኝ። የመጀመሪያው ማቆሚያችንን በሰሜን አትላንቲክ ውቅያኖስ ላይ ወደምትገኘውና የእሳትና የበረዶ ምድር ወደምትባለው አይስላንድ እናደርጋለን። አይስላንድ በዓለም ላይ ካሉ እጅግ ሰላማዊ ሀገራት ተርታ በቀዳሚነት ትጠቀሳለች። ይገርማችኋል፣ አይስላንድ የራሷ ቋሚ የጦር ሰራዊት ወይም ወታደር የላትም። የሀገሪቱ መደበኛ ፖሊሶች ደግሞ በጎዳናዎች ላይ ሲንቀሳቀሱ ምንም አይነት የጦር መሳሪያ ወይም ጠመንጃ አይዙም። አዎ፣ አልተሳሳታችሁም። ፖሊሶቹ የሚይዙት ተራ የፖሊስ ዱላና እንባን የሚያመጣ ጋዝ ብቻ ነው። ታዲያ የጦር መሳሪያ ሳይኖር ወንጀልን እንዴት ይከላከላሉ? መልሱ ቀላል ነው። ወንጀል ራሱ የለም ማለት ይቻላል። በአይስላንድ ዋና ከተማ ሬይኪያቪክ እናቶች የልጆቻቸውን ጋሪ ከነ ህፃኑ ከሱቅ ውጭ ትተዋቸው ገብተው ይሸምታሉ። ማንም ልጄ ይሰረቃል ብሎ አይሰጋም። ለመሆኑ አይስላንድ ውስጥ እስር ቤት የለም ወይ የሚል ጥያቄ መነሳቱ አይቀሬ ነው። የቴክኒክ አገላለጹን ለመጠቀም ያህል አነስተኛ የማረሚያ ተቋማት አሏት። ነገር ግን የእነዚህ ተቋማት አሰራር እኛ ከምናውቀው እስር ቤት ፍጹም የተለየ ነው። በአይስላንድ ያሉ ማረሚያ ቤቶች ክፍት እስር ቤቶች ወይም ኦፕን ፕሪዝንስ ይባላሉ። እዚህ ውስጥ ግንብ የለም። የደህንነት ካሜራዎችና የታጠቁ ዘበኞችም የሉም። እስረኞች የራሳቸው ክፍል አላቸው። ኢንተርኔት ይጠቀማሉ፣ ምግብ ያበስላሉ። አልፎ ተርፎም የተወሰኑ እስረኞች ቅዳሜና እሁድ ወደ የቤታቸው ሄደው ከቤተሰቦቻቸው ጋር አሳልፈው ሰኞ ጧት በገዛ ፈቃዳቸው ወደ ማረሚያ ቤቱ ይመለሳሉ። ይህ ለምን ሆነ መሰላችሁ? የማህበራዊ ሳይንስ ተመራማሪዎች እንደሚሉት አይስላንድ ውስጥ ያለው የማህበረሰብ ትስስር እጅግ ጠንካራ ነው። በሀብታምና በደሃ መካከል ያለው ልዩነት በጣም ጠባብ በመሆኑ የኢኮኖሚ ጫና የሚፈጥረው የወንጀል ተነሳሽነት የለም። ማረሚያ ቤቶችም ሰውን ለመቅጣት ሳይሆን ሰውን መልሶ ለማነጽና ወደ ማህበረሰቡ ለመቀላቀል ብቻ ነው የሚሰሩት።
ከበረዷማዋ አይስላንድ ተነስተን ወደ ደቡብ አውሮፓ እንሻገር። በጣሊያን ሀገር የተከበበች አንዲት ጥንታዊና አነስተኛ ሪፐብሊክ አለች። ሳን ማሪኖ ትባላለች። የህዝብ ቁጥሯ ከ35,000 አይበልጥም። በሳን ማሪኖ ታሪክ ውስጥ አንድ አስገራሚ እውነት አለ። በሀገሪቱ ውስጥ ያለው ብቸኛው እስር ቤት ለዓመታት ለአንድ ሰው ብቻ ክፍት ሆኖ መቆየቱ ይነገራል። ይህም ማለት በአጠቃላይ በሀገሪቱ ውስጥ የሚታሰረው ሰው አንድ ብቻ ነበር። የእስረኛም ቢሆን የሚመገበው ምግብ የሚመጣው ከአካባቢ ሆቴል እንደነበር ይነገራል። በሳን ማሪኖ ከባድ ወንጀል መፈጸም እጅግ ብርቅ ነው። ነገር ግን አልፎ አልፎ ከባድ ወንጀል ከተፈጸመ ሀገሪቱ የራሷን ትልቅ እስር ቤት ለመገንባትና ለመንከባከብ ወጪ አታወጣም። ከጣሊያን መንግስት ጋር ባላቸው የህግ ስምምነት መሰረት እስረኞችን በቀጥታ ወደ ጣሊያን እስር ቤቶች ይልካሉ። የራሳቸውን እስር ቤትም ባዶም ማድረጉን መርጠዋል። ከሳን ማሪኖ ሳንርቅ በፈረንሳይና በስፔን መካከል ወደምትገኘው ሌላኛዋ ተራራማ ሀገር አንዶራ እንሄድ። አንዶራ የራሷ ቋሚ መከላከያ ሰራዊት የላትም። ጥበቃዋ ሙሉ በሙሉ በጎረቤቶቿ በፈረንሳይና በስፔን ላይ የተመሰረተ ነው። የአገሪቱ የፖሊስ ኃይል በጣም አነስተኛና ወንጀልን ከመከላከል ይልቅ የትራፊክ ፍሰትንና የቱሪስቶችን ደህንነት ለመጠበቅ የሚተጋ ነው። በአንዶራ ጎዳናዎች ላይ በምሽት ብቻችሁን ብትጓዙ በዓለም ላይ ካሉ እጅግ አስተማማኝ ቦታዎች አንዱ ላይ መሆናችሁን ትረዳላችሁ። አሁን ደግሞ በቆዳ ስፋቷም ሆነ በህዝብ ቁጥሯ የዓለማችን ትንሽ ሀገር ወደ ሆነችው ቫቲካን ሲቲ እናምራ። ቫቲካን በጣሊያን ዋና ከተማ ሮም እምብርት ላይ የምትገኝ የካቶሊክ ቤተክርስቲያን መንፈሳዊ መዲና ናት። በቫቲካን ውስጥ በቀለማት ያሸበረቀ ባህላዊ ልብስ የለበሱ ሰይፍና ጦር የያዙ የስዊስ ዘበኞች እና የውስጥ ፖሊሶች የደህንነት ስራውን ይሰራሉ። ነገር ግን በቫቲካን ግዛት ውስጥ ምንም አይነት የረጅም ጊዜ ማቆያ እስር ቤት የለም። ታዲያ በየቀኑ በሚሊዮን የሚቆጠሩ ቱሪስቶች በሚጎበኟት በዚች ሀገር ውስጥ ስርቆት ወይም ሌላ ወንጀል ቢፈጸም ምን ይደረጋል? ቫቲካን የራሷ ፍርድ ቤት ቢኖራትም የወንጀል ማረሚያ የላትም። በጥሬው ስንናገረው ወንጀለኞችን ለዓመታት ዘግቶ የሚያስቀምጥ ክፍል የላትም። ስለዚህ በቫቲካንና በጣሊያን መካከል ባለው የላተራን ስምምነት መሰረት በቫቲካን ውስጥ ጥፋት ፈጽሞ የተገኘ ማንኛውም ሰው ወዲያውኑ ለጣሊያን ፖሊሶች ተላልፎ ይሰጣል። ቅጣቱንም የሚጨርሰው በጣሊያን ፍርድ ቤቶችና እስር ቤቶች ውስጥ ነው። ይህ አሰራር ቫቲካን የቅጣት ምድር እንዳትሆንና ንጽህናዋን እንድትጠብቅ አድርጓታል። የተከበራችሁ ተመልካቾቻችን ዛሬ የተመለከትናቸው ማህበረሰቦች አንድ ትልቅ ምስጢር ይነግሩናል። ፖሊስና እስር ቤት ማነስ ወይም አለመኖር የስልጣኔ መውደቅ ሳይሆን በተቃራኒው የማህበረሰቡ ንቃተ ህሊናና ከፍ ማለትን የሚያሳይ ማረጋገጫ ሊሆን ይችላል። እነዚህ ሀገራት ያለ ፖሊስና እስር ቤት ሊኖሩ የቻሉባቸው ሶስት ዋና ዋና ምስጢራትን ማጠቃለል ይቻላል። አንደኛው አነስተኛ ህዝብ ቁጥር ነው። ሁሉም ሰው እርስ በርሱ የሚተዋወቅበት ማህበራዊ ትስስሩ በጠበቀበት ማህበረሰብ ውስጥ ወንጀል ሰርቶ መደበቅ አይቻልም። የህዝብ ፍኝት ወይም ሶሻል ፕሬዠር ራሱ እንደ ትልቅ ፖሊስ ሆኖ ያገለግላል። ሁለተኛው ፍጹማዊ ማህበራዊ እኩልነት ነው። በአይስላንድ እንዳየነው ሰዎች መሰረታዊ ፍላጎቶቻቸው ሲሟሉ በትምህርትና በጤና እኩል ሲስተናገዱ፣ በሀብታምና በድሃ መካከል ያለው ገደል ሲጠብ፣ በገንዘብ ምክንያት የሚመጡ ወንጀሎች
በከፍተኛ ደረጃ ይቀንሳሉ። ሶስተኛው ደግሞ የዲፕሎማሲና የጎረቤት እገዛ ነው። ትናንሽ ሀገራት ከትላልቅ ጎረቤቶቻቸው ጋር በጋራ ለመስራት ያላቸው ዝግጁነት ለደህንነት የሚወጣውን እጅግ ከፍተኛ ወጪ እንዲያድኑ አድርጓቸዋል። የዛሬው ፕሮግራማችን እዚህ ላይ ያበቃል። እነዚህን ምሳሌዎች ስንመለከት ወደፊት የኛ ሳለም ወንጀልን በኃይል ከመግታት ይልቅ ማህበራዊ ፍቅርንና እኩልነትን በማስፈን የፖሊስና የእስር ቤቶችን አስፈላጊነት የምንቀንስበት ደረጃ ላይ ይደርስ ይሆን የሚለውን ጥያቄ ለእናንተ ለተመልካቾቻችን እንተዋለን። በሌላ ፕሮግራም እስከምንገናኝ ድረስ ሰላም፣ ፍቅርና አንድነት ለሀገራችን ይሁን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። ሰላም ሁኑ። ላለው መልካም ጊዜ